ጤና ይስጥልን እንዴት አላችሁልን ውድ ቤተሰቦቻችን የዝውውር ጉዳዮችን በስፋት የምናነሳበትን የዛሬውን የምሽቱን የዝውውር ጉዳዮችን የምናነሳበት ፕሮግራምን ወደ እናንተ ይዘን ቀርበናል። ውድ ቤተሰቦቻችን እንደተለመደው በዛሬው በዕለተ ማክሰኞ የዝውውር ፕሮግራሞችን ብቻ የምናነሳበት የምሽቱ ፕሮግራማችን ላይ ሰፋ ያሉ የዝውውር ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። ታዲያ እናንተ ከኛ ጋር ቆይታን ስታደርጉ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ልታጋሩን ትችላላችሁ። እንግዲህ የዝውውር መስኮቱ ሊጠናቀቅ አሁን በ13 አካባቢ ቀናቶች እንደሚቀሩ ነው እየተገለጸ የሚገኘው። ከሁለት ሳምንታት ያነሰ ጊዜያቶች እየቀሩ ይገኛሉ። አሁንም ቢሆን ትልልቆቹ የሚባሉ ቡድኖች ገና በዝውውር ገበያው ላይ ሁሉንም ስራቸውን እንዳላጠናቀቁ የሚታወቁ ጉዳይ ነው። በውድድር ዓመቱ በቅርብ ይጀምራል። ለምሳሌ ተወዳጁ የእንግሊዝ ፕሪሚየር ሊግ ከ3 ቀናት በኋላ እንደሚጀምር ይታወቃልና በነዛ የመጀመሪያ ሳምንታት ጨዋታዎች ላይ ክፍተቶችን ከተመለከቱ በኋላ ምናልባት በቀጣይ የዝውውር ቀናት ላይ እንቅስቃሴዎችን ሊያደርጉ እንደሚችሉ ይታመናል። ለምሳሌ ያክል ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት አሁንም መስራት የሚጠበቅበትን ስራ ሰርቷል ብሎ ማሰብ እጅግ በጣም አስቸጋሪ እንደሆነ ነው የሚታመነው። በርካታ የማንቸስተር ዩናይትድ ደጋፊዎችም ጭምር ዩናይትድ እየተከተለ ባለው የዝውውር አካሄድ ምክንያት ደስተኛ እንዳልሆኑ እየተገለጸ ነው። እስካሁን ድረስ በትልቅ ደረጃ የምናነሳው የአንድሬ ሳንቶስንና የዩሪ ቴሌማንስ በአማካይ ስፍራው ላይ መጨመር ነው። ነገር ግን ዩናይትዶች ያልደፈኗቸው በጣም በርከት ያሉ ቀዳዳዎች እንዳሉ ምንም ጥያቄ የለውም እና እነዚህን ነገሮችስ እስከ መቼ ድረስ እነዚሁ ክፍት ሆነው ይቀጥላሉ የሚለው ነገር በትልቁ እያስነሳ ነው ጥያቄዎች የሚገኘው። አሰልጣኝ ማይክል ካሪክ ጭምር ለኢኒዮስ ሰዎች የተጫዋቾች ዝውውር እንዲደረግለት ጭምር ፍላጎት እንዳለው የሚያሳዩ ነገሮች ያሉ። ነገር ግን ከማንቸስተር ዩናይትድ ጋር በተያያዘ በዝውውር ገበያው ላይ ሁለት አይነት መረጃዎችን ነው እየሰማን የምንገኘው። አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ሌላ ተጫዋች የማስፈረም እድሉ ጠባብ ሊሆን እንደሚችል የሚያሳዩ ነገሮችን እየሰማን ነው። በተለይ ደግሞ ሰሞኑን ከዝውውር ዘገባዎች ጋር በተያያዘ የማንቸስተር ዩናይትድን ስም እንደ ከዚህ ቀደሙ በትልቁ እየሰማን የምንገኝበት ጊዜ ላይ አይደለም አሁን ያለ ነውና ያንን እንደ ምክንያትነት ያነሳሉ። በተለይ የሃል ሲቲው ጨዋታ የፕሪሚየር ሊግ የመጀመሪያ መክፈቻ ጨዋታን ካደረጉ በኋላ ምናልባት እዛ ጨዋታ ላይ ክፍተቶችን የሚመለከቱ ከሆነና ቡድኑ ጥሩ ውጤቶችን ማምጣት የማይችል ከሆነ በዛ ምክንያት እንቅስቃሴዎችን መልሰው ሊያደርጉ ይችላሉ። ካልሆነ ግን ምናልባት በጥር ተጫዋቾች የዝውውር መስኮት ነው ቡድኑን ለማጠናከር በድጋሚ ወደ ገበያው ይወጣሉ የሚሉ ግምቶችን አንዳንድ የመረጃ ምንጮች ይፋ እያደረጉ ነው። ነገር ግን አንዳንድ ደግሞ የመረጃ ምንጮች በተለይ ቅርበት ያላቸው የማንቸስተር ኢቭኒንግ ኒውስ ዘጋቢዎች ደግሞ እንደሚናገሩት ከሆነ ዩናይትድ አሁንም ቢሆን በክረምት የተጫዋቾች የዝውውር መስኮት ገና ጥሩ ባጀቶች ያሉት በመጨረሻዎቹ ቀናትም ጥሩ ዝውውሮችን ለማድረግም እንቅስቃሴዎችን እያደረገ የሚገኝ ክለብ ነው ሲል ሀሳቦቻቸውን እየሰጡ ይገኛሉ። ታይሮን ማርሻል የማንቸስተር ኢቭኒንግ ኒውስ ጸሐፊም ይህንን መረጃ በስፋት አጋርቶታልና ከማንቸስተር ዩናይትድ ጋር የተያዙ የዝውውር ጉዳዮችን ደግሞ ሰፋ አድርገን ነው በዚህ ፕሮግራማችን ላይ ወደ እናንተ የምናደርሰው። ሌላኛው ዛሬ ከሰማናቸው መረጃዎች መካከል በተለይ አሌክስ ክሩክ የተባለ የመረጃ ምንጭ ይፋ እንዳደረገው ከሆነ አሁን ላይ ሊቨርፑሎች በተለይ የብራድሊ ባርኮላን ዝውውር ለማጠናቀቅ ፍላጎት እንዳላቸው ምንም ጥያቄ የለውም። ሰሞኑን እየሰማናቸው የምንገኛቸው ጉዳዮች በተለይ ፓሪስ ሰን ዠርሜኖች ትልልቅ የሚባሉ የሌሎች የእንግሊዝ ፕሪሚየር ሊግ ክለቦች በተለይ ደግሞ አርሰናል ወደዚህ ዝውውር ፉክክር እንዲቀላቀል ፍላጎት እንዳላቸው ነው በተደጋጋሚ ጊዜ እየተገለጸ የሚገኘው። ምክንያቱም ዋጋውን ከፍ ሊያደርጉለት እንደሚችሉና ዋጋው ደግሞ አሁን ከተለጠፈበት ዋጋ ዝርዝርም እንዳይቀንስ እንግዲህ ፍላጎት ይኖራቸዋል ተብሎ ይታሰባልና በዛ ምክንያትም ሌሎች ክለቦች ወደዚህ ዝውውር ፉክክር እንዲገቡ እየጠበቁ እንደሚገኝ ነው የተገለጸው። በተለይ አርሰናል በክንፍ መስመሩ ላይ የክንፍ መስመር ተጫዋቾችን ለማስፈረም ጥረቶችን እያደረገ ከመሆኑ ጋር በተያያዘ ምናልባት ወደዚህ ዝውውር ይገባል ብለው እየጠበቁት እንደሚገኝ ነው የተገለጸው። ነገር ግን አርሰናል እዚህ ተጫዋች ላይ የተለጠፈበት ዋጋ እጅግ በጣም የተጋነነ እንደሆነ ስለሚሰማው ወደዚህ ዝውውር የመግባት እድሉ በጣም ጠባብ እንደሆነ የመረጃ ምንጮቹ እየተናገሩ ይገኛሉ። ነገር ግን ፓሪስ ሰን ዠርሜኖች የዚህ ተጫዋችን ዋጋ በተለይ መጀመሪያ ላይ 170 ሚሊዮን ዩሮ ወይም 145 ሚሊዮን ፓውንድ አካባቢ እንደነበር የሚታወስ ነው ፓሪስ ሰን ዠርሜኖች ለዚህ ተጫዋች የሚፈልጉት ዋጋ ይፋ ሲደረግ። ነገር ግን አሁን ላይ የወጡ መረጃዎች በተለይ ዛሬ በጣም በሰበር መረጃ መልክ የወጡት መረጃዎች እንደሚጠቁሙት ከሆነ አሁን ላይ ይህንን ተጫዋች ለማስፈረም የሚጠየቀው የገንዘብ መጠን ወደ 125 ሚሊዮን ፓውንድ ማለትም በ20 ሚሊዮን ፓውንድ ዝቅ እንዳደረጉት ነው እየተገለጸ የሚገኘውና በዚህ መሰረትም ምናልባት ሊቨርፑሎች አሁን የተሻለ የመደራደር እድልን ይሰጣቸዋል ተብሎ ይጠበቃል። ስለዚህ ከዚህ ዝውውር ጋርም በተያያዘ በተለይ ብራድሊ ባርኮላና ሊቨርፑልን በተመለከተ ሰፋ ያሉ ጉዳዮችን እናነሳለን። ከዛ ውጪ ሊቨርፑል ሌላኛውን ተጫዋች ኢብራሂማ ኤምባዬንም ከዛው ከፓሪስ ሰን ዠርሜን ለማስፈረም ጥሩ እንቅስቃሴዎችን እያደረገ እንዳለ የሚያሳዩ ነገሮች ያሉ። እነሱንም ጉዳዮች በስፋት ወደ እናንተ የምናደርስ ነው የሚሆነው ውድ ቤተሰቦቻችን። ሌላኛው የምናነሳው ከአርሰናል ጋር የተያዙ ጉዳዮችንም
እንዲሁ ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። አርሰናል በዝውውር ገበያው ላይ አሁንም እንቅስቃሴዎችን እንደሚያደርግ ምንም ጥያቄ የለውም። በተለይ አሰልጣኝ ሚኬል አርቴታም በነበሩት ጋዜጣዊ መግለጫዎች ላይ ይህንን በይፋ ተናግረውታል። አርሰናል አሁንም በገበያው ላይ የሚገኙ ተጫዋቾችን ለማስፈረም ጥረቶችን ያደርጋል ተብሎ ይጠበቃል። ከዛ ውጪ የክንፍ መስመር ተጫዋች፣ የአጥቂ መስመር ተጫዋች ለማስፈረም ትልቅ ጥረቶችን እያደረጉ እንዳለ ነው በተደጋጋሚ ጊዜ የምንሰማው። ነገር ግን በክንፍ መስመር ላይ ተጫዋቾችን የማግኘት እድላቸው በጣም ጠባብ ሊሆን እንደሚችል የሚያሳዩ ፍንጮች አሉ። ምክንያቱም አብዛኞቹ ተጫዋቾች አንደኛ አርሰናል የሚፈልጓቸው አይነት ዝውውሮች አይደሉም፣ ሁለተኛ ነገር ዋጋቸው በጣም የተጋነኑ ተጫዋቾች ተደርገው እንደሚቆጠሩ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙትና በዚህ ምክንያትም ደስተኞች አይደሉም በክንፍ መስመር ኢላማዎቻቸው ላይ። በዚህ መሰረትም አሁን ባለው ስብስብ ሊቀጥሉ የሚችሉበት እድሉ እንዳላቸው ነው የሚነገረው። ነገር ግን በአጥቂ መስመር ላይ ግን ተጫዋቾችን በማምጣት ጉዳይ ላይ እንቅስቃሴዎችን እያደረጉ ነው። ሰሞኑን ከቪክተር ኦስሜን ጋር ስሙን ሰምተናል። ዛሬ ደግሞ የወጡ መረጃዎች እንደሚያሳዩት ከሆነ ምናልባት ወደ ሁሊያን አልቫሬዝ ዝውውር ሊመለሱ የሚችሉበት እድሉ እንዳላቸው እየተገለጸ ነው። ሰሞኑን ሁሊያን አልቫሬዝን ለማስፈረም የነበራቸውን ነገር ርግፍ አድርገው እንደተዉት የሚያሳዩ ነገሮች ነበሩ። ምክንያቱም ተጫዋቹ ወደ አርሰናል የመምጣቱ እድል ጠባብ ነው ተብሎ ሲዘገብ ስለነበር። ዛሬ ግን አትሌቲኮ ማድሪዶች በተለይ ይፋ እንዳደረጉት ከሆነ አንዳንድ የስፔን የመረጃ ምንጮች እንደተናገሩት ከሆነ ተጫዋቹን ለማስፈረም የሚፈልጉ ክለቦች እንዳሉ እናውቃለን፣ እነሱን ደግሞ እናስተናግዳለን፣ ነገር ግን ከባርሴሎና ውጪ ሲሉን የተናገሩት። ባርሴሎና ጥያቄዎችን ይዞ ቢቀርብ እንደማይቀበሉት ይፋ አድርገዋል። ነገር ግን ሌሎች ክለቦች ግን እድሎች ሊኖራቸው እንደሚችል የሚያሳዩ ፍንጮችን ነው እየሰማን የምንገኘውና በዚህ ምክንያት አርሰናል ምናልባት በድጋሚ ወደ ሁሊያን አልቫሬዝ ዝውውር ይመለሳሉ። የበርካቶች የሚጠብቁት ነው። እነሱን ጉዳዮች በስፋት እያነሳን ቆይታን እናደርጋለን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ወደ እናንተ እያደረስኩኝ ቆይታን አደርጋለሁ። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬውን የዕለተ ማክሰኞ የዝውውር ፕሮግራማችንን አሁን እንጀምራለን። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ ያነሳናቸውን አጠር ያሉ ጉዳዮችን ወደ ዝርዝር ጉዳዮች ወደ እናንተ የምናደርስበት ፕሮግራም ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ነው የሚሆነው። ከመሸጋገሪያ በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን የዝውውር ጉዳዮችን እያነሳን ነው የምንገኘው። ወደ ቀዳሚው ርዕሰ ጉዳያችን ነው የምናመራው። የማንቸስተር ዩናይትድ የዝውውር ጉዳዮችን በማንሳት ነው የዛሬ ፕሮግራማችንን የምንጀምረው። ማንቸስተር ዩናይትዶች በዝውውር ገበያው ላይ አሁንም እንግዲህ ቀዝቀዝ ብለው እየተጓዙ እንደሆነ የሚታወቅ ጉዳይ ነው። በተለይ በጣም በርካታ የማንቸስተር ዩናይትድ የቀድሞ ሌጀንዶች በጣም ስጋት አላቸው በዘንድሮ የማንቸስተር ዩናይትድ ጉዳይ ላይ። በተለይ ሌሎች ክለቦች ራሳቸውን ለማጠናከር ትልልቅ እንቅስቃሴዎችን እያደረጉ ባሉበት በዚህ ሰዓት፣ ነገር ግን ማንቸስተር ዩናይትድ በተለይ ወሳኝ የሚባሉ አንዳንድ ተጫዋቾችን በለቀቀበት ክረምት ላይ እንዴት ተጫዋቾችን ለማስፈረም እንቅስቃሴዎችን አያደርግም፣ እንዴት ሁለት ዝውውሮችን ብቻ ያደርጋል የሚሉ ጥያቄዎችን በትልቁ እያነሳ ነው። በተለይ የቀድሞ የማንቸስተር ዩናይትድ ሌጀንድ የሚባለው ተጫዋች ወይን ማርክ ሩኒ ማንቸስተር ዩናይትድ አሁን እየሄደ በት ያለው መንገድ እጅግ በጣም ያሰጋኛል ሲልም ጭምር ነው የሚናገረው። በጣም ብዙ ቦታዎችን ማሻሻል አለበት ሲልም ነው ወይን ማርክ ሩኒ የተናገረው። ዩናይትድን በሚቀጥለው የውድድር ዓመት የተወዳጁ እንግሊዝ ፕሪሚየር ሊግን ሊያሸንፍ ይፎካከራል ብሎ ማሰብ ከእውነታው ጋር እንደ መጋጨት ነውና ዩናይትድን በዛ ደረጃ አልጠብቀውም ሲልም ጭምር ነው ወይን ማርክ ሩኒ እስከመናገር የደረሰው። ከዛ ውጪም እነ ሪዮ ፈርዲናንድም ጭምር ማንቸስተር ዩናይትድ የግድ የግራ ተከላካይ ስፍራ ተጫዋችን ማስፈረም አለበት የሚል አይነት ሀሳብን ጭምር ሲያቀርቡ ሰምተናል። ፖል ስኮልስ የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋቾች አሁንም ቢሆን ጥራት የጎደላቸው በተለይ በጉዳት የሚሰቃዩ ከዛ ውጭ ደግሞ ፕሪሚየር ሊግን ለማሸነፍ ለሚፈልግ ቡድን በጭራሽ የሚሆን አይነት እንዳልሆነ ጭምር ነው የሚናገረውና ዩናይትድ አሁንም በዋንጫ ፉክክሩ ላይ መምጣት የሚፈልግ ከሆነ የተከላካይ ስፍራውንም በደንብ ማጠናከር አለበት የሚል አይነት ግምቶችን እያስቀመጠ ይገኛል። እነ ሮይ ኪን ሌሎችም በጣም በርከት ያሉ ሀሳቦችን ነው ከማንቸስተር ዩናይትድ ጋር በተያያዘ ሀሳባቸውን እየሰጡ የሚገኙት። የማንቸስተር ዩናይትድ ደጋፊዎችም ቢሆኑ አሁንም ስጋት እንዳላቸው ነው የሚነገረው። በሚቀጥለው የውድድር ዓመት ማንቸስተር ዩናይትድ በትልቅ ደረጃ ለመፎካከር አሁንም ጥሩ ዝውውሮችን ቢያደርግ የተሻለ ነው ብለው ያምናሉ። እስካሁን ድረስ እርግጥ ነው 2 ዝውውሮች ብቻ ናቸው የተደረጉት። በዚህ የዝውውር መስኮት የመክፈቻዎቹ ጊዜያቶች ላይ ዩናይትዶች በትልቁ ሊያሻሽሉት የሚገባው ቦታ የአማካይ ዲፓርትመንቱ እንደነበር ምንም ጥያቄ የለውም። ምክንያቱም ባለፈው የውድድር ዓመት ከእድሜ መግፋት ጋርም እየታገለም ቢሆን ለማንቸስተር ዩናይትድ በጣም ጥሩ ግልጋሎትን የሰጠው ካርሎስ ካሴሜሮ 1 ዓመት እንኳን ቆይልን ቢባልም በዚህ ክለብ ውስጥ ግን የነበረውን ስራ አጠናቋ አሁን ወደ ሜጀር ሊግ ሶከሩ ክለብ ኢንተር ማያሚ ማምራቱ ይታወሳል እና ባለፈው ዓመት በጣም ጥሩ የሚባሉ አገልግሎቶችን ለዚህ ክለብ መስጠቱ የሚታወስ ጉዳይ ነው። ስለዚህም በዚህ የውድድር ዓመት እሱን መተካት የሚችል ጥሩ ተጫዋቾችን ማምጣት እንዳለባቸው ይነገራል።
እንግዲህ ከአንድሬ ሳንቶስ እና ዩሪ ቴሌማንስን አምጥተዋል። በተለይ አንድሬ ሳንቶስ አሁን ላይ የካሴሜሮ ተተኪ አድርገው እያሰቡት ይገኛሉ የኢኒዮስ ሰዎች። እርግጥ ነው ሁለቱ ዝውውሮች ከተደረጉ በኋላ ማንቸስተር ዩናይትድ ሶስተኛ የአማካይ ስፍራ ተጫዋች እንደሚያመጣ፣ ጥሩ ዝውውር እንደሚያደርጉ፣ ካሴሜሮን መተካት የሚችል ተጫዋች እስካሁን ድረስ እንዳላደረጉ ጭምር ሲገልጹ ነበር። ነገር ግን አሁን ላይ በክለቡ ዘንድና በአንዳንድ ለክለቡ ቅርብ በሆኑ የመረጃ ምንጮች መካከል ያለው ስሜት ግን ማንቸስተር ዩናይትድ ካሴሜሮን እንዲተካ ከወዲሁ ተጫዋችን አምጥተናል ብለው እንደሚያስቡ ነው እየተገለጸ የሚገኘው። አንድሬ ሳንቶስ የእሱን ቦታ ተክቶ እንዲጫወትም ፍላጎት እንዳላቸው ጭምር ነው የሚናገሩት። ከዛ ውጭ አንድሬ ሳንቶስ አለ፣ ዩሪ ቴሌማንስ፣ ኮቢ ማይኖ፣ ከዛ ውጭ ሌሎችም እነ ብሩኖ ሚጌል ፈርናንዴዝ፣ ሜሰን ማውንት ጨምሮ በዚህ የአማካይ ስፍራ ላይ ያሉ ተጫዋቾች ናቸው። ያው የሚናቸው ይለያይ እንጂ የአማካይ ስፍራ ተጫዋቾች እንደሆኑ ይታወቃልና በዚህ ምክንያት እነዚህን እያፈራረቁ መጠቀምን ምርጫቸው ያደርጋሉ ሌላ የአማካይ ስፍራ ተጫዋች ከማስፈረም ይልቅ። እንግዲህ እነዚህ መረጃዎች ከተባሉ በኋላ ሌሎች ኢላማዎችን ሊመለከቱ የሚችሉበት እድል የአማካይ ስፍራውን ገታ አድርገው አሁን ላይ ወደ ሌሎች ኢላማዎች ወደ አጥቂ መስመር ተጫዋቾች ከዛ ውጪ ደግሞ ወደ ግራ ፉልባክ ቦታዎች ላይ እነሱን ቦታዎች ስለማጠናከር ሊያስቡ የሚችሉበት እድሉ እንዳለ ሲነገር እንደነበር እናስታውሳለን። ነገር ግን በቅርብ ደግሞ የሚወጡ የመረጃ ምንጮች እንደሚናገሩት ከሆነ በዩናይትድ በኩል ሁለት አይነት መከፋፈሎች እንዲኖሩ ያደረገ ጉዳይ ሆኗል። አንደኛው ማንቸስተር ዩናይትድ ከወዲሁ በቃ ዝውውሮችን አድርጎ አጠናቋል። ስለዚህ በአሁኑ በዚህ የክረምት ተጫዋቾች የዝውውር መስኮት ምናልባት ባህር ሲቲው ጨዋታ ላይ የከፋ ነገር ካልገጠማቸው በስተቀር ወደ ዝውውር ገበያው የሚመለሱበት እድል በጣም ጠባብ ነው የሚሉ አንዳንድ የመረጃ ምንጮችን እየተመለከትን ነው። ከዛ ውጪም ቅርብ የሚባሉ የመረጃ ምንጮች እንደሚናገሩት ከሆነ ደግሞ የለም ማንቸስተር ዩናይትድ ገና በዝውውር ገበያው ላይ እንቅስቃሴውን አድርጎ አላጠናቀቀም። ገና በጀቶች ያሉት ባለፈው የውድድር ዓመት መጨረሻ አካባቢ ላይ በጀቶች ኦዲት ሲደረጉና ከዛ ውጭ ደግሞ ዩናይትድ በዝውውር ገበያው ላይ ለማውጣት ካቀደው የገንዘብ መጠን አንጻር አሁንም ገና በዝውውር ገበያው ላይ የሚያወጣቸው ገንዘቦች ያሉ ገና ዝውውሩን አድርጎ አላጠናቀቀም የሚሉ አይነት ሀሳቦችን ጭምር ይናገራሉና ስለዚህ ማንቸስተር ዩናይትድ የዝውውር ጊዜያቶቹ የመጨረሻዎቹ ጊዜያቶች ላይ በሚቀርቡበት ጊዜ ላይ ተጫዋቾችን ለማስፈረም ትልልቅ እንቅስቃሴዎችን ያደርጋሉ የሚሉ አይነት ሀሳቦችን እነዚህ የማንቸስተር ኢቭኒንግ ኒውስ ዘጋቢዎችም ሲናገሩ ደግሞ እንሰማለን እና ዩናይትድ በቀጣዮቹ ቀናት ላይ እንቅስቃሴዎችን ያደርጋል ወይስ አያደርግም የሚለው በጣም በትልቁ የሚጠበቅ ነው። ሰሞኑን የመጨረሻ አንድ የፕሪሲዝን ጨዋታ አድርጎ እንደነበር እናስታውሳለን። የፕሪሚየር ሊግ የመክፈቻ ጨዋታውን ከማድረጉ በፊት የተደረገ የመጨረሻ የፕሪሲዝን ጨዋታ ነው። ዩናይትድ በዚህ ፕሪሲዝን ቆይታው 6 ያክል ጨዋታዎችን ያደረገው በተለይ የመጨረሻውን ጨዋታ ከማድረጉ በፊት የነበሩት ጨዋታዎች ያን ያክል እንግዲህ በጣም አስከፊ የሚባሉ አልነበሩም። ጥሩ ጨዋታዎችን ያደረገባቸው አጋጣሚዎች እንደነበሩ እናስታውሳለን። ከፓሪስ ሰን ዠርሜን ጋር አቻ የተለያዩበት ጨዋታ እንደነበር እናስታውሳለን። ከዛ ውጪ ሌላኛው ከአትሌቲኮ ማድሪድን ያሸነፉበት መርሃ ግብር እንደነበር የምናስታውሰው ነውና በዚህ ምክንያት ማንቸስተር ዩናይትድ በፕሪሲዝኑ ላይ ጥሩ ቆይታዎችን አድርጓል ተብሎ ነው የሚታመነው። ነገር ግን የመጨረሻው ጨዋታ ግን ሁሉን ነገር ግልጥልጥ አድርጎ ያሳየ መርሃ ግብር ሆኗል። ከአሰልጣኝ ሩበን አሞሪሙ ቡድን ኤሲ ሚላን ጋር ነው ጨዋታን ያደረገው። ኤሲ ሚላን በፕሪሲዝኑ ላይ ተደጋጋሚ ጊዜ ሲሸነፍ የነበረ ቡድን እንደነበር ተመልክተናል። በዚህ ምክንያትም ማንቸስተር ዩናይትድ በኤሲ ሚላን ሁሉ ነገር ተጋልጦ በተለይ የሉክ ሾው ቦታ በትክክልም ተጫዋች ሌላ እንደሚፈልግ ወይም ደግሞ ያ ቦታ በትክክልም መጠናከር እንደሚፈልግ በተለይ አሰልጣኝ ሩበን አሞሪም የማንቸስተር ዩናይትድ ችግሮችንና ስህተቶችን ግልጥልጥ አድርጎ ያሳየ አይነት የጨዋታ ሲስተምን ነው ይዞ የቀረበው። 4-2 በሆነ ውጤት ነው ኤሲ ሚላን ይህንን ጨዋታ ያሸነፈውና በዚህ ምክንያት በማንቸስተር ዩናይትድ ቤት ውስጥ ሌላ ትርምሶች እንዲፈጠሩ እንዳደረገ ጭምር እየተነገረ ነው። አሰልጣኝ ማይክል ካሪክ በይፋ ጭምር ወጥቶ ተጫዋቾች እንዲመጡ ፍላጎት እንዳለው የሚያሳዩ አስቴቶችን ጭምር እስከ መስጠት የተደረሰበት አጋጣሚ ጭምር እንዳለ ነው እየተመለከትን የምንገኘውና የግድ ማንቸስተር ዩናይትድ ወደ ዝውውር ገበያው መመለስ ይኖርበታል የሚሉ አይነት ሀሳቦች በትልቁ እየተነሱ ነው ባለፉት ጥቂት ጊዜያት። በተለይ ደግሞ በቅርብ ቀናቶች ውስጥ ግን ዩናይትድን ከዝውውር ገበያው ላይ ከዚህ በፊት እንደምንሰማው አሁን ላይ እንቅስቃሴዎችን እያደረገ እንዳልሆነ ነው እየተመለከትን የምንገኘው። እርግጥ ነው ፋብሪዚዮ ሮማኖ ሰሞኑን ባወጣው መረጃ ዛሬና ትላንትና ይፋ ባደረገው መረጃ መሰረት ማንቸስተር ዩናይትድ አሁንም በዝውውር ገበያው ላይ የግራ ፉልባክ ተጫዋች ለማስፈረም አሁንም እንቅስቃሴውን አጠናክሮ ይቀጥላል የሚል አይነት ሀሳብን ሲናገር ተመልክተናል። አሁንም ማንቸስተር ዩናይትዶች በዛ ቦታ ላይ ተጫዋቾችን ለማምጣት ጥረቶችን ያደርጋሉ ሲልም ጭምር ነው የተናገረው። በተለይ ማይክል ካሪክም የተከላካይ የዝውውር መስኮቱ ከመዘጋቱ በፊት ኢላማ እንደሚያደርጉበትና የግራ ተከላካይ ማስፈረምም በጣም ሁነኛ ዝውውር እንዲደረግላቸው ጭምር ፍላጎቱ እንዳላቸው ነው እየተገለጸ የሚገኘው። በጣም በርከት ያሉ ስሞችን ከማንቸስተር ዩናይትድ ከግራ ፉልባክ ጋር በተያዘ ስሞችን እየሰማን እንገኛለን። ለምሳሌ ያክል የመጀመሪያ ምርጫቸው ተደርጎ የሚቆጠረው ምንም ጥያቄ በሌለው መልኩ ሉዊስ ሆል እንደሆነ ጥያቄ የለውም። ይሄ የኒውካስል ዩናይትድን ተጫዋች ለማስፈረም ባለፉት የዝውውር ቀናቶች ጭምር በጣም ትልቅ
ትልቅ እንቅስቃሴዎችን አድርገዋል። ጥሩ የሚባሉ ገንዘቦችን ጭምር አቅርበዋል። 21 ዓመቱ ነው። በፕሪሚየር ሊጉ በጣም ጥሩ ነገሮችን ማድረግ የሚችል አይነት ተጫዋች ተደርጎ ይቆጠራል። ከዛ ውጪ ደግሞ ባለፈው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተሳታፊ በነበረው የኒውካስል ዩናይትድ ስብስብ ውስጥም በተለይ ከባርሴሎና ጋር በተደረገው ጨዋታ ላሚን ያማልን በሴንት ጄምስስ ፓርክ ያቆመበት መንገድ ደግሞ በርካቶች እንዲያወድሱት አድርጓልና እድሜው 21 ከመሆኑ ጋር በተያያዘ ወደፊት ደግሞ በጣም በትልቁ የማደግ አቅም አለው ተብሎ ስለሚታመን ማንቸስተር ዩናይትዶች የወደፊቱ የሉክ ሾው ትክክለኛ ተተኪ የግራ ፉልባኩን ቦታ ላይ ለረጅም ጊዜያቶች የማንቸስተር ዩናይትድ አገልጋይ አድርገው ይመለከቱት ነበር። ነገር ግን ተጫዋቹን ለማስፈረም ግን ያደረጉት ጥረት ግን በኒውካስል ዩናይትድ ምክንያት እንቅፋቶች እየገጠሙት እንዳለ ነው እየሰማን የምንገኘው። ኒውካስል ዩናይትድ በጭራሽ ይህንን ተጫዋች አሁን ላይ የመልቀቅ ምንም አይነት ምልክቶችንም ፍላጎቶችንም እያሳየ እንዳልሆነ ጭምር ነው እየተመለከትን የምንገኘውና በዚህ ምክንያት የዚህ ተጫዋች የዝውውር ጉዳይ ምናልባት የመሳካቱ ድል ጠባብ ሊሆን እንደሚችል የሚያሳዩ ነገሮች ያሉ። ነገር ግን ዩናይትድ አሁንም ተስፋ እንዳልቆረጡበት ተጫዋቹን ምናልባት በመጨረሻዎቹ ሳምንታትም የማስፈረም ጥሩ ድል እንዳላቸው ጭምር ይሰማቸዋል የሚል መረጃ ነው ይፋ እየተደረገ የሚገኘው። ሌሎች አማራጮችንም ሰምተናል። ለምሳሌ ያክል ከሉዊስ ሆል በመቀጠል የተነሳው ስም ማይልስ ሉዊስ ስኬሊ ነው። እሱም በአርሰናል ቤት በጣም ጥሩ ጊዜያቶችን ያሳልፈዋል። ባለፈው የውድድር ዓመት በተለይ ወደ ተፈጥሯዊ በተለይ በአካዳሚ በነበረበት ጊዜ በሃሌ ኢንድ አካዳሚ በነበረበት ጊዜ አብዛኛውን ጊዜ ሲጫወት እንግዲህ በርካቶች የሚያነሱት በአማካይ ስፍራ ላይ በ6 ቁጥር ቦታ ላይ እንደሆነ ይታወቃል። እሱም በጣም ተስማሚውና ምቾት የሚሰጠው ቦታ እንደሆነ በተደጋጋሚ ጊዜ ይነገራል። የአማካይ ስፍራ ወይም ደግሞ የ6 ቁጥር ቦታ ላይ። ነገር ግን ወደ አሰልጣኝ ሚኬል አርቴታ ግን ይህንን ተጫዋች ወደ ግራ ፉልባኩነት ሲጠቀሙት እናስታውሳለን። በዛም ግን በጣም ጥሩ የሚባሉ እንቅስቃሴዎችን በተደጋጋሚ ጊዜ ሲያደርግ የነበረ ተጫዋች ተደርጎ ነው የሚቆጠረው። ከዛ ውጪ ለቡድኑ በጣም ትልቅ ግልጋሎቶችን ሰጥቷል። ባለፈው የውድድር ዓመት ወደ መጨረሻዎቹ አካባቢዎች ላይ ደግሞ በ6 ቁጥር ቦታ ላይ በአማካይ ስፍራ ላይ የማርቲን ዙቢሜንዲን ቦታ ተክቶ በጣም ድንቅ የሚባል ፐርፎርማንስን የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ ከትልልቆቹ ቡድኖች ጋር ጭምር በጣም በረጋ መንፈስና ቡድኑን ኳስ ይዞ እንዲጫወት እንዲረጋጋ ጭምር በማድረጉ ረገድ ላይ ትልቅ አስተዋጽኦችን በፕሪሚየር ሊግ የመጨረሻ ሳምንታት ላይ አድርጎ እንደነበር እናስታውሳለንና በዚህ ምክንያት ማንቸስተር ዩናይትድ የተጫዋቹ ፈላጊ እንደሆነ እየተገለጸ ይገኛል። ይሄ ተጫዋች ሊለቅ በጣም ቀርቦ ነበር ከአርሰናል። ነገር ግን ባለፈው የውድድር ዓመት መጨረሻ ላይ ያሳየው አቋም ነው በዚህ ክለብ እንዲቀጥልና እንዲቆይ እንዳደረገው አሁን ላይ እየተገለጸ የሚገኘው። አርሰናሎች ምንም እንኳን በማንቸስተር ዩናይትድም በሌሎች ክለቦችን ፍላጎት እንዳለው ቢነገርም የማይልስ ሉዊስ ስኬሊ ጉዳይ ነገር ግን አሁንም በክለቡ እንዲቆይ ፍላጎት እንዳላቸው ነው የሚገለጸው። ስለዚህ የማይልስ ሉዊስ ስኬሊም ጉዳይ የመሳካት እድሉ በጣም ጠባብ ከሆኑ የዝውውር እድሎች መካከል አንደኛው ተደርጎ ነው የሚቆጠረው። ሌላኛው ማንቸስተር ዩናይትድ እየተመለከተው የሚገኘው ደግሞ የግራ ፉልባክ ተጫዋች በርከት ያሉ ታዳጊ ተጫዋቾችንም እየተመለከተ እንዳለ እንሰማለን። ለምሳሌ ያክል ዳቪድ ራውምን እየተመለከቱት ይገኛሉ። ከወደ ጀርመን ነው ይሄ ተጫዋች እየተጫወተ የሚገኘው። ጀርመናዊ ተጫዋች ነው። ባለፈው የውድድር ዓመት በጣም ጥሩ የሚባሉ ጊዜያቶችን እንዳሳለፈ ይነገራል። በጀርመን ብሔራዊ ቡድን በዩሊያን ናግልስመን ስብስብ ውስጥ ጭምር እንዲሰለፍም ጭምር የሆነ ተጫዋች ተደርጎ ይቆጠራል። በሌፍት ባክ ቦታ ላይ መጫወት የሚችል ነው። እንዲሁ ደግሞ አንዳንድ ጊዜ በአማካይ ስፍራ ላይ መጫወት የሚችል ተጫዋች ተደርጎ ይቆጠራል። አሁን በአረቢ ለብዚሽ ነው የሚገኘው። 22 ዓመቱ ነው። በጣም ጥሩ ተጫዋች ተደርጎ የሚቆጠር አይነት እንግዲህ ተጫዋች እንደሆነ ይታወቃልና ይህንንም ተጫዋች ማንቸስተር ዩናይትዶች ለማስፈረም ጥረቶችን እያደረጉ ይገኛሉ። ባለፈው የውድድር ዓመት በጀርመን ቡንደስሊጋ ብቻ በጣም ጥሩ እንቅስቃሴዎችን አድርጓል። በተለይ በግራ ፉልባክ ላይ ነው የሚጫወተው። 30 ጨዋታዎችን በጀርመን ቡንደስሊጋ አድርጓል። ከጉዳት ነጻ ሆኖ አብዛኞቹን ጨዋታዎች የተሳተፈ ተጫዋች ነው። በዛ ደግሞ በውድድር ዓመቱ ላይ 10 የግብ ተሳትፎችን ማድረግ ችሏል። 3 ጎሎችን አስቆጥሯል። 7 አሲስቶችን ጭምር ማድረግ የቻለ ተጫዋች ነው እና በጣም ጥሩ ጊዜያቶችን ያሳለፈ ተጫዋች ነው። ስለዚህ ለማንቸስተር ዩናይትድ ሌላኛው አማራጭ ተደርጎ የሚቆጠረው ይሄ ዳቪድ ራውም የተባለው ተጫዋች እንደሆነ ነው ይፋ የተደረገው። ሌላኛው ደግሞ ጆርጅ ሳሊናስ የተባለ ተጫዋችም ጭምር ማንቸስተር ዩናይትዶች እየተመለከቱ እንዳለ የሚያሳዩ መረጃዎች አሉ። እንግዲህ ጆርጅ ሳሊናስ ይሄ ተጫዋች በሬሲንግ ሳንታንደር የሚጫወት ተጫዋች ነው። ስፔናዊ ተጫዋች እንደሆነ ይገለጻል። እንግዲህ ይሄኛውን ተጫዋች ለማግኘትም ጥሩ ድል እንዳላቸው በተደጋጋሚ ጊዜ ይገለጻል። 19 ዓመቱ ላይ ነው የሚገኘው። በተለይ አምና በሴጉንዳ ነበር የሚሳተፈው። ዘንድሮ ግን ወደ ላሊጋው እንደመጡ የሚታወቅ ጉዳይ ነው። ወደ ላሊጋው ቡድኑ አድጓል ሬሲንግ ሳንታንደር እና በዚህ ምክንያትም ይሄ ተጫዋች ባለፈው የውድድር ዓመት ጥሩ ነገሮችን ማሳየቱን ተከትሎ በተለይ ባለፈው የውድድር ዓመት በሴጉንዳው 6 አሲስቶችን ማድረጉን ተከትሎና ገና ታዳጊ ከመሆኑ ጋር በተያዘ ረጅም ጊዜያቶችን ለዚህ ቡድን ግልጋሎቶችን መስጠት የሚችል ተጫዋች ተደርጎ ከመቆጠሩም ጋር በተያዘ በተለይ ደግሞ ከሉክ ሾው ጎን ደግሞ በመሆን ጥሩ ልምዶችን ማካበት የሚችል አይነት ተጫዋች ተደርጎ ስለሚቆጠር ይህንን ተጫዋች ለማስፈረምም እንቅስቃሴዎችን እያደረጉ ነው። አትሌቲኮ ማድሪድ እና ባርሴሎና ግን በዚህ ተጫዋች የዝውውር ጉዳይ ላይ ትልቅ እንቅፋቶች ወይም ደግሞ ትልቅ ፉክክሮች ሊሆኑ
እንደሚችሉ የሚያሳዩ መረጃዎች እንዳሉ ጭምር የሚጠቁም መረጃዎች ያሉ። አንደኛው ከቤልጅየም ክለብም እንዲሁም ተጫዋች ለማስፈረምም እንቅስቃሴዎች ጆዋኪን ሳይስ የሚባል ተጫዋችንም እንዲሁ ለማስፈረም ጥረቶችን እያደረጉ እንዳለ እንሰማለን። ከዚህ ቦታ ጋር በተያያዘ ከሁለቱ ከማይልስ ሉዊስ ስኬሊም በጣም ታዳጊ የሚባል ተጫዋች ነው። ሉዊስ ሆልም በጣም ታዳጊ የሚባል ተጫዋች ነው። ምናልባት ፕሪሚየር ሊጉ ላይ በደንብ ስለምንመለከታቸው ልምድ ያላቸው ተጫዋቾች ከመሆናቸው ጋር በተጨማሪ እንጂ ሌሎቹ አብዛኞቹ ሁሉም ተጫዋቾች እድሜያቸው በጣም ትንሽ የሆነ ነገር ግን በትልቅ ደረጃ ወደፊት የሚጠበቁ ኮከቦችን ነው ማንቸስተር ዩናይትድ እየተመለከተ የሚገኘውና በቀጣይ በዚህ ቦታ ላይ የትኛውን ተጫዋች ያስፈርማል የሚለው በጉጉት የሚጠበቅ ጉዳይ ነው። በተለይ ማንቸስተር ዩናይትድ በዛ ቦታ ላይ ተጫዋቾችን ያስፈርማል ወይ? አሁንም በትልቁ በማንቸስተር ዩናይትድ ደጋፊዎች ዘንድ በጉጉት የሚጠበቀው ጥያቄ እንደሆነ ይፋ ተደርጓል። ሌላኛው ምናልባት አንድ የአማካይ ስፍራ ተጫዋችን የማስፈረሙስ ጉዳይ አሁን ሳብቅቷል ወይስ ማንቸስተር ዩናይትድ አሁንም ቢሆን በእነዚህ ተጫዋቾችን የመቀጠል ዓላማ ያለው የሚለው ጉዳይ ሌላኛው የሚነሳ ጥያቄ ነው። አሰልጣኝ ማይክል ካሪክ ግን የአማካይ ስፍራ ተጫዋች ቢመጣላቸው ጭምር ደስተኛ እንደሚሆኑ የሚያሳዩ ነገሮችን በተደጋጋሚ ጊዜ እንሰማለን። አሁንም በቂ ነው ብለው አያምኑም። የአማካይ ስፍራውና ሌሎች ተጫዋቾች መምጣት የሚችሉበት እድሉ ካለ ለማምጣት ጥረቶችን እንደሚያደርጉ ይሰማቸዋል። ከዛ ውጪ የአማካይ ስፍራ አሁንም መሟላት አለበት ብለው ነው የሚያስቡት። በገበያው ላይ ያው ኤድዋርዶ ካማቪንጋ ሊለቅ እንደሚችል የሚያሳዩ ፍንጮች ያሉ፣ ነገር ግን ሪያል ማድሪድ አሁን ላይ የአማካይ ስፍራ ተጫዋቾችን ለመጨመር እያሰበ በሚገኝበት ሰዓት ላይ ሌላ ተጫዋችን የመልቀቅ እድሉ ጠባብ ይሆናል ተብሎ ይጠበቃል። ሌሎች አማራጮችም እንዲሁ እነ ካርሎስ ባሌባ በተለይ ተጫዋቹ ማንቸስተር ዩናይትድ እስኪጠይቀው ብቻ ነው እየጠበቀ የሚገኘው። የእሱ ጉዳይም በተደጋጋሚ እየተነሳ ይገኛል። ነገር ግን ማንቸስተር ዩናይትዶች አሁንም ጠንከር ያሉ እንቅስቃሴዎችን አላደረጉበትም። ሌላኛው ዩናይትድ ሰሞኑን በትልቁ ስሙ እየተነሳ የሚገኘው የሞናኮ ላሚን ካማራ ነው። ላሚን ካማራ ለማንቸስተር ዩናይትድ ጨምሮ ሌሎችም የእንግሊዝ ፕሪምየር ሊግ ክለቦች እንግዲህ ምናልባት ሊቀርብ ይችላል ተብሎ ይታሰባል። በፈረንሳይ በነበረበት በሞናኮ በጣም ጥሩ ሲዝንን አሳልፏል። እንግዲህ ጥሩ እንቅስቃሴዎችን ማድረግ የቻለ ተጫዋች ነው። ስለዚህ ወደ ማንቸስተር ዩናይትድ ሊመጡ ከሚችሉና በጣም ርካሽ ከሚባሉ አማራጮች መካከል አንደኛው ተደርጎ ይቆጠራል። የቤንጃሚን ሼስኮ ወደ ሜዳ መመለስ እንዳለ ሆኖ በተለይ በመጀመሪያው የፕሪሚየር ሊግ ጨዋታ ላይ የሚሰለፋል ተብሎ እንደሚጠበቅ የተነገረ ቢሆንም ነገር ግን ዩናይትድ ደግሞ ጆሹዋ ዘርክዚ በክለቡ ቢቆይም ባይቆይም የአጥቂ መስመር ተጫዋች በማስፈረሙ ጉዳይ ላይ አሁንም እንቅስቃሴዎችን ሊያደርግ ይችላል ተብሎ እንደሚጠበቅ የሚጠቁሙ ነገሮች ያሉ። በአጠቃላይ ዩናይትድ በቀጣይ የዝውውር ቀናት ላይ ምን አይነት ትልልቅ እንቅስቃሴዎችን ያደርጋል የዩናይትድ ደጋፊዎች በትልቁ በጉጉት እየጠበቁት የሚገኘው ጉዳይ ነው። ነገር ግን እንዳልኳችሁ ነው፣ ሁለት የመረጃ ምንጮች ናቸው። ሁለት አይነት የመረጃ ነገሮች ናቸው እየሰማን የምንገኘው። ዩናይትድ ዝውውሩን ጨርሷል፣ በጥር ነው ራሱን ለማጠናከር ሌሎችን እንቅስቃሴዎች ሊያደርግ የሚችለው የሚሉ አንዳንድ የመረጃ ምንጮችን ሰምተናል። ነገር ግን ታማኝ የሚባሉትና ምናልባት ቅርብ የሚባሉት የመረጃ ምንጮች ግን ዩናይትድ አሁንም በዝውውር ገበያው ላይ እንቅስቃሴውን አልጨረሰም፣ በሚቀጥሉት ቀናትም ትልልቅ ዝውውሮችን ለማድረግ እንቅስቃሴዎችን ያደርጋል የሚሉ ደግሞ ሀሳቦችን የሚገልጹ የመረጃ ምንጮች እንዳሉ ይፋ እየተደረገ ነው። በቀጣይ ቀናት ከዩናይትድ ጋር የሚኖሩ አዳዲስ ጉዳዮችንም እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ወደ ሌላኛው ርዕሰ ጉዳያችን ደግሞ እናምራ። የሊቨርፑልን ጉዳይ እንመልከት። ሊቨርፑል እንግዲህ በዚህ ክረምት ተጫዋቾች የዝውውር መስኮት ሌላኛው ምናልባት በትልቁ እንቅስቃሴዎችን እያደረገ የማይገኘው ክለብ ተደርጎ ሊቆጠር ይችላል። በዚህ ክረምት ተጫዋቾች የዝውውር መስኮት ልክ እንደ አምናው በተለይ አምናም በጣም ትልልቅ የሚባሉ ዝውውሮችን ካደረጉ ክለቦች መካከል ግንባር ቀደሙ ነበር። ሁለት ጊዜ የፕሪሚየር ሊግ የዝውውር ሪከርድን ጭምር መስበሩ እናስታውሳለን በአሌክዛንደር ኢሳክና በፍሎሪያን ቬርትስ ዝውውር ጉዳዮች ላይ እና ዘንድሮ ግን ቀዝቀዝ ያሉ ጉዳዮችን ነው እያሳለፈ የሚገኘው። አሰልጣኝ ቀይረዋል። ነገር ግን በቡድን ውስጥ ግን በተለይ ደግሞ አሰልጣኝ አንዶኒ ኢራኦላ ደግሞ የሚከተሉት የጨዋታ ሲስተም ደግሞ ይሄ የየርገን ክሎፕ አይነት የጨዋታ መንገዶችን የሚጠቀም ሃይ ፕሬሲንግን የሚጠቀም አይነት ተጫዋች አሰልጣኝ አድርገው ይቆጠራልና በዚህ ምክንያትም ወደ ሊቨርፑል እንደመጣ ይታወቃል። ነገር ግን ቡድኑ አንዳንድ ትልልቅ የሚባሉ ሌጀንዶችን አጥቷል። ከዛ ውጭ ደግሞ ቡድኑ መታደስ እንደሚፈልግም ምንም ጥያቄ የለውም። እርግጥ ነው ባለፈው የክረምት የተጫዋቾች የዝውውር መስኮት ጥሩ ገንዘቦችን አውጥተው ቡድኑን ለማደስ ሙከራዎችን ያደርገዋል። ነገር ግን በዚህ ክረምት ለምሳሌ ያክል መሐመድ ሳላህን ለቀዋል፣ አንድሪ ሮበርትሰንን ለቀዋል። በክለብ ውስጥ በጣም ሌጀንድ ከሚባሉ ተጫዋቾች መካከል ናቸው። በተለይ መሐመድ ሳላህን መተካት እጅግ በጣም አስቸጋሪ ተደርጎ ቢቆጠርም ነገር ግን እሱ የሚያስቆጥርላቸውን የጎል መጠኖች በአንድ ተጫዋች እንኳን ማግኘት ቢከብዳቸው ነገር ግን ሌሎች ተጫዋቾችን በማምጣት እዛ ቦታ ላይ ትክክለኛ ተተኪዎችን ማድረግ እንደሚጠበቅባቸው ነው የሚገለጸው። በዚህ የክረምት ተጫዋቾች የዝውውር መስኮት ቪክተር ሙኞዝን ያስፈርመዋል። በቋሚነት ይሰለፍ አይሰለፍ ገና ጥርጣሬዎች ያሉበት ተጫዋች ነው፣ ወይም በቋሚነት ይሰለፋል ተብሎ እንኳን የሚጠበቅ አይነት ተጫዋች አይደለም ይሄ ተጫዋች። ከዛ ውጪ ጀረሚ ዣኳም ባለፈው 2025 ነው የፈረመው። ነገር ግን በዚህ ክረምት የተጫዋቾች የዝውውር መስኮት ነው ክለቡን የተቀላቀለው። ሌላኛው በውሰት ያመጡት የሮናልዶ አሮሆን ዝውውር እናስታውሳለን። ነገር ግን በትልቅ ደረጃ የሚነሳ ዝውውርን ለማድረግ አሁንም በገበያው ላይ ነው የሚገኙት። በተለይ የብራድሊ ባርኮላ ዝውውር ጉዳይ
ረጅም ጊዜያቶችን ወስዷል። በክረምቱ የተጫዋቾች የዝውውር መስኮት ሙሉ ማለት ይቻላል በትልቁ ስሙ እየተነሳ የሚገኝ ተጫዋች ነው። ነገር ግን አሁንም ዝውውሩን መፈጸም እንዳልቻሉ እየተመለከትን ነው። እርግጥ ነው ጥሩ ድርድሮችን እያደረጉ ይገኛሉ፣ ጥሩ እንቅስቃሴዎችን እያደረጉ ይገኛሉ። ነገር ግን አሁንም ዝውውሩ እንዳልተጠናቀቀና አሁንም በዝውውር ገበያው ላይ ትልቅ እንቅስቃሴዎችን ማድረግ እንደሚጠበቅባቸው ነው እየተገለጸ የሚገኘው። ምናልባት በቀጣዮቹ ቀናት ላይ ይህንን ተጫዋች ለማስፈረም ጥሩ እድሎች ይኖራቸዋል ተብሎ ይታሰባል። በተለይ የፈረንሳይ መረጃ ምንጮች እነ ሌኪፕ የተባለ የመረጃ ምንጮች ከዛ ውጪ ደግሞ እነ ፋብሪስ ሃውኪንስም ጭምር ሊቨርፑል በመጨረሻዎቹ የዝውውር ሳምንት ላይ ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴዎችን ያደርጋሉ ሲልም ጭምር ነው የተናገረው። ዛሬ የሰማነው ጉዳይ ደግሞ ለዚህ ተጫዋች ምናልባት ለብራድሊ ባርኮላ ደግሞ ወደ ሊቨርፑል ለማምራት ጥሩ እድሎች የሰጠ ይመስላል። በተለይ ተጫዋቹ ባለፉት ጥቂት ጊዜያት በፓሪስ ሰን ዠርሜን አሁን እየተገለለ ያለ ይመስላል። ምክንያቱም በሳምንቱ መጨረሻ በተደረገ አንድ የዋንጫ ጨዋታ ላይ አሰልጣኝ ሉዊስ ኤንሪኬ በጭራሽ ስብስብ ውስጥ አላካተቱትም ወይም ደግሞ በስብስቡ እንዲሆን አልፈቀዱለትም። ከዛ ውጭ ከዛ በፊት በነበረው የአውሮፓ ሱፐር ካፕ የፍጻሜ ጨዋታ ከአስተን ቪላ ጋር በነበረ የፍጻሜ ጨዋታም ደግሞ አንድም ደቂቃ ሜዳ ላይ መጫወት አልቻለም ወይም አንድም ደቂቃ ማግኘት አልቻለም። በዚህ ምክንያት የመልቀቁ ነገር እርግጥ እየሆነ የመጣ ይመስላል። ፓሪስ ሰን ዠርሜኖችም 3 የአጥቂ አማራጮችን ወይም ደግሞ በማጥቃት መስመር ላይ የሚጫወቱ ተጫዋቾችን አምጥተዋል። ማግነስ አክሊዮሼ ከሞናኮ የመጡት ተጫዋች እንደሆነ ይታወቃል። ከዛ ውጪ ሚካ ጎድሰን ከአያክስ አምስተርዳም አምጥተዋል። ፌራን ቶሬስን ከባርሴሎና ማስፈረማቸውን አረጋግጠዋል። እርግጥ ነው እሱም ብቻ ለመተካት አይደለም። እነ ጎንካሎ ራሞስም እነ ሊ ካንግ ኢንም ከዚህ ክለብ መልቀቃቸው ይታወቃል። እና ብራድሊ ባርኮላም ሌላኛው የሚተካ ተጫዋች ተደርጎ እንደሚቆጠር ነው የሚታመነውና በዚህ ምክንያት ባርኮላ የመልቀቁ ነገር እርግጥ እየሆነ የመጣ ይመስላል። ነገር ግን ተጫዋቹ ላይ የለጠፉበት ዋጋ ግን እጅግ በጣም ከፍተኛ ተደርጎ ይቆጠራል። 170 ሚሊዮን ዩሮ ወይም 145 ሚሊዮን ፓውንድ አካባቢ ነው ፓሪስ ሰን ዠርሜኖች ለዚህ ተጫዋች እንደሚፈልጉ በተደጋጋሚ ጊዜም ሲገለጽ እንደነበረ የምናስታውሰው። አሁን ላይ ግን በተለይ ዛሬ አንዳንድ የመረጃ ምንጮች በሰበር መረጃ መልክ በተለይ አሌክስ ክሩክ ዛሬ በሰበር መረጃ መልክ ባወጣው መረጃ መሰረት ፓሪስ ሰን ዠርሜኖች ያንን ዋጋ ለመቀነስ መስማማታቸውን የሚያሳዩ ነገሮች ያሉ። በተለይ ይሄኛው ክለብ ደግሞ ሊቨርፑል ደግሞ 110 ሚሊዮን ዩሮ አካባቢ አቅርቦ እንደነበር ይታወሳልና በፓሪስ ሰን ዠርሜን የገንዘብ ጥያቄና በሊቨርፑል የገንዘብ አቅርቦት መካከል ወደ 60 ሚሊዮን ዩሮ የሚጠጋ ልዩነት እንደነበር የሚያሳዩ ነገሮች ነበሩና ሁለቱ ክለቦች ተደራድረው ምናልባት ወደ ሁለቱም ተጠጋግተው ዝውውሩ ሊፈጸም ይችላል የሚሉ ግምቶች በትልቁ ሲነሳ ነበር። ዛሬ የሰማነው መረጃ ግን ፓሪስ ሰን ዠርሜን ከጠየቀው ዋጋ ላይ 20 ሚሊዮን ፓውንድ እንደቀነሰና ከ145 ሚሊዮን ፓውንድ ወደ 125 ሚሊዮን ፓውንድ አካባቢ እየጠየቀ እንደሚገኝ የሚያሳዩ ነገሮች አሉ። ሊቨርፑል አሁንም ይሄም ተመጣጣኝ ዋጋ ነው ብለው እንደማያምኑ በተደጋጋሚ ጊዜ ይገለጻል። ነገር ግን አሁን ለመደራደር ጥሩ መቀራረቦች እንዳሉ ይሰማቸዋልና በዚህ ምክንያትም በቀጣይ ብራድሊ ባርኮላን ለማስፈረም ትልቅ እንቅስቃሴዎችን የሚያደርጉባቸው የዝውውር ቀናቶች እንደሚሆኑ በርካቶች ግምቶቻቸውን እየሰጡ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘውና ብራድሊ ባርኮላ ቀጣይ መዳረሻው ሊቨርፑል እንደሚሆን ይታመናል። ነገር ግን አርሰናልን በዚህ ዝውውር ጉዳይ ላይ እጃቸውን እንዲያስገቡ እየጠበቁ ይገኛሉ። ፓሪስ ሰን ዠርሜኖች በተለይ የተጫዋቹን ዋጋ አሁን ባለበት ለማስቀጠልና የዝውውር ዋጋ ፉክክር እንዲኖረም አርሰናል ወደዚህ ዝውውር ቢገባ በጣም ደስተኞች እንደሚሆኑ ይነገራል። ምክንያቱም ክለቦች በበዙ ቁጥር በአንድ ተጫዋች የዝውውር ጉዳይ ላይ የገንዘቡ ጉዳይ በዛው ልክ ከፍ ማለቱ አይቀሬ ነው የሚሆነው። ሻጭ ክለብ የሚጠይቀው ገንዘብ በዛ ምክንያት ከፍ ይላልና ያንን ነገር ለመጠቀም ፓሪስ ሰን ዠርሜኖች ፍላጎት ቢኖራቸውም ምንም እንኳን አርሰናልም በክንፍ መስመር ላይ በዚህ ሰዓት ተጫዋቾችን ለማስፈረም ጥረቶችን እያደረገ የሚገኝ ቢሆንም ነገር ግን የዚህ ተጫዋች ዋጋ ግን እጅጉን በጣም የተጋነነ ተደርጎ እንደሚቆጠር እንደሚያስቡ ነው እየተገለጸ የሚገኘውና በዚህ ምክንያት የተጫዋቹን የዝውውር ጉዳይ ለመከተል ወይም ደግሞ የተጫዋቹን ለማስፈረም ጥረቶችን የሚያደርጉበት እድል በጣም ጠባብ እንደሆነ የሚያሳዩ ነገሮች ነው ያሉት። ባለፈው የውድድር ዓመት በፓሪስ ሰን ዠርሜን ቤት ያው አብዛኛውን የጨዋታ ደቂቃዎችን ከተቀያሪ ወንበር እየተነሳ ነው ተቀይሮ ሲገባ የምንመለከተው። ምክንያቱም በፓሪስ ሰን ዠርሜን ቤት በጣም ወሳኝ የሚባሉ ተጫዋቾች እንዳሉ ይታወቃል። ለምሳሌ ያክል እነ ዴዜሬ ዱዌ ያሉ፣ እነ ኦስማን ዴምቤሌ ያሉ፣ እነ ኪቪቻ ክቫራስኬሊ ያሉ እነዚህ ናቸው በቋሚነት ቡድኑን የሚያገለግሉት። ከዛ በኋላ እንግዲህ ተቀይሮ የሚገባ አይነት ተጫዋች ተደርጎ ይቆጠራል። ነገር ግን አምና በነበረው የውድድር ዓመት ላይ በተለይ ተቀይሮ እየገባም ቢሆን በጣም ጥሩ የጎል አስተዋጽኦችን ማድረግ የቻለ ተጫዋች ነው። በተለይ ሜዳ ላይ ከሚያሳልፋቸው ደቂቃዎች አንጻር ያስቆጠረው ጎል እጅግ በጣም ድንቅ እንደሆነ በርካቶች ይመሰክሩለታል። አምና በፍሬንች ሊግ ዋን አብዛኞቹን ጨዋታዎች ከተቀያሪ ወንበር እየተነሳ 29 የሚደርሱ ጨዋታዎችን ያደረገው። በእነዚህ 29 ጨዋታዎች ግን 11 ጎሎችን በፍሬንች ሊግ ዋን ብቻ ማስቆጠር የቻለ ተጫዋች ነው። ከዛ በፊት በነበረው ሲዝን 24 የግብ ተሳትፎች
ነበሩት 34 ጨዋታዎች ላይ ተሳትፎን ያደርጉ። በዚህ ምክንያት እንግዲህ ተጫዋች የአንድ ሲዝን ብቻ ወንደር እንዳልሆነ በደንብ እያሳየ ይገኛል። ተደጋጋሚ ዓመቶች ላይ ጥሩ እንቅስቃሴዎችን እያደረገ የሚገኝ ተጫዋች ነው። አምና በአውሮፓ ቻምፒየንስ ሊግ በ16 ጨዋታዎች አብዛኞቹን አሁንም በድጋሚ ከተቀያሪ ወንበር እየተነሳ ቢያደርግም 6 የግብ ተሳትፎችን አድርጓል። 2 ጎሎችን በማስቆጠር 4 አሲስቶችን በማድረግና በተለይ የጨዋታ እድሎችን ማግኘት የሚችል ከሆነ የቋሚ ተሰላፊነትን እድል ማግኘት የሚችል ከሆነ የተጫዋች በሌሎች ክለቦች በጣም ጥሩ እንቅስቃሴዎችን ማድረግ የሚችል አይነት ተጫዋች ተደርጎ ይቆጠራልና በዚህ ምክንያት በተለይ ያለውን ፍጥነት በመጠቀም የተለያዩ በተለይ የሚከላከሉ በሎ ብሎክ የሚጫወቱ ቡድኖችን በፍጥነቱ ለማስከፈት ለሚሞክር ቡድን ደግሞ በጣም ጥሩ አስተዋጽኦችን ያበረክታል ተብሎ ይታሰባል። እንዲሁ በፕሬሲንጉም በጣም ጥሩ ተጫዋች እንደሆነ ይታወቃል። በተለይ ሉዊስ ኤንሪኬ ያንን ነገር በተለይ ሜዳ ላይ የሚቆም ተጫዋችን ማየት አይፈልጉም። መሮጥ ብቻ ወይም በሜዳ ላይ እንዲሮጡ ብቻ እንደሚፈልጉ ይታወቃልና እንደዚህ አይነት ሲስተሞችን የለመደ ተጫዋች ከመሆኑ ጋር በተያያዘ በሊቨርፑል ቤትም ጥሩ እንቅስቃሴዎችን ያደርጋል ተብሎ ስለሚጠበቅ ሊቨርፑል እዚህ ተጫዋች ላይ እንቅስቃሴዎችን ያደርጋል ተብሎ ነው የሚታሰበው። ሌላኛው የሰማነው ጉዳይ ከሊቨርፑል ጋር በተያያዘ ኢብራሂማ ኤምባዬን የተመለከተ መረጃም እየተነሳ ይገኛል። ትላንትና የወጡ መረጃዎች እንዳሳዩት ከሆነ ኢብራሂማ ኤምባዬ ከፓሪስ ሳን ዠርሜን በመልቀቅ ሊቨርፑልን ለመቀላቀል መስማማቱን የሚያሳዩ መረጃዎችን እየሰማን እንገኛለን። ይሄ የ18 ዓመት ታዳጊ ተጫዋች ነው። በሚቀጥሉት የውድድር ዓመታት በጣም በትልቁ እንግዲህ ጥሩ ተጫዋች ይሆናል ብለው በርካቶች ይገምቱታል። በጣም በርከት ያሉ ክለቦችም ተጫዋቹን ለማስፈረም ፍላጎት እንዳላቸው ይታወቃል። በተለይ በሊቨርፑል ቤት አሁን ኮዲ ጋክፖ የመልቀቅ እድል ይኖረዋል ብለው በርካቶች እየጠበቁ ነው። ምክንያቱም የሮቤርቶ ዲዘርቢ ቡድን ቶትናም ሆትስፐርስ ይህኛውን ተጫዋች የሊቨርፑልን ተጫዋች የሆነውን ኮዲ ጋክፖን ለማስፈረም ትልቅ ጥረቶችን እያደረገ ከመሆኑ ጋር በተያያዘ እሱን የማግኘት እድል ይኖራቸዋል ተብሎ ይታመናል። ኮዲ ጋክፖን ፍቃድ እንደሰጣቸው ይነገራል። ከዛ ውጭ ወደ ቶትናም የማምራትና በቶትናም ቤትም ህይወቱን የመቀጠል ወይም ደግሞ ኬሪየሩን የማስቀጠል ፍላጎቶች እንዳሉት የሚያሳዩ ነገሮች አሉና ምናልባት ወደዛ የሚያመራ ከሆነ ሊቨርፑል የግድ 2 የክንፍ መስመር ተጫዋቾችን ለማስፈረም ነው ጥረት እያደረገ የሚገኘው። አንደኛው ብራድሌ ባርኮላ ነው፣ ሌላኛው ኢብራሂማ ኤምባዬ እንደሆነ እየተነገረ ይገኛል። ይሄኛውም በፓሪስ ሳን ዠርሜን የሚጫወት ተጫዋች ተደርጎ ይቆጠራል። የዚህ ተጫዋች ዋጋ እንኳን እጅግ በጣም ተመጣጣኝ ተደርጎ እንደሚቆጠር ነው የተነገረው። ትላንትና የወጡ መረጃዎች እንደሚያሳዩት ከሆነ ተጫዋቹም ወደ ሊቨርፑል የማምራት ፍላጎቶች ማሳየቱ ይፋ ተደርጓል። ስለዚህም ሊቨርፑሎች ይህንን ሁለተኛ የክንፍ መስመር አማራጭ አድርገው ለማምጣት ዝግጁ እንደሆኑ እየተገለጸ ነው። ባለፈው የውድድር ዓመት ለፓሪስ ሳን ዠርሜን 24 ጨዋታዎችን ያደርጓል። ከተቀያሪ ወንበር እየተነሳ 3 ጎሎችንም ማስቆጠር የቻለ ተጫዋች ተደርጎ ነው የሚቆጠረውና በተለይ በዚህ የውድድር ዓመት ደግሞ በተለይ በዓለም ዋንጫው ላይ ለሴኔጋል ብሔራዊ ቡድን ጥሩ አስተዋጽኦችን ማድረግ ችሏል። በዓለም ዋንጫው ላይም ጎል ያስቆጠረ ተጫዋች እንደሆነ ጭምር እናስታውሳለንና ሊቨርፑል እዚህ ተጫዋች ላይም እንቅስቃሴዎችን እያደረገ ነው። እንደውም የዚህ ተጫዋች የዝውውር ጉዳይ እየገፋ እንደሚገኝና ጥሩ ደረጃ ላይ እንዳለ ጭምር ያሳያል። በቀጣይ ከሊቨርፑል ጋር በተያያዘም የሚወጡ የዝውውር ጉዳዮችን ተከታትለን ወደ እናንተ የምናደርስ ነው የሚሆነው። እንዳይረሳ ግን በመጨረሻዎቹ ሳምንታት ላይ ሊቨርፑል ብራድሌ ባርኮላን ለማስፈረም በጣም ጥሩ እድሎች እንዳሉት ነው የመረጃ ምንጮች በትልቁ አሁን እየጠቆሙ እንደሚገኝ ዘገባው የጠቆመው። የመጨረሻውን የዝውውር ጉዳያችንን ደግሞ ወደ እናንተ እናደርስ። ከሁሊያን አልቫሬዝ ጋር በተያያዘም ዛሬ የሰማናቸው ጉዳዮች ያሉ አርሰናል አሁንም ቢሆን በክረምት ተጫዋቾች የዝውውር መስኮት የማጥቃት መስመሩን ለማጠናከር ትልቅ እንቅስቃሴዎችን ያደርጋል ተብሎ ነው የሚጠበቀው። እርግጥ ነው በመከላከል መስመሩ ላይም ተጫዋቾችን ማምጣት እንዳለበት በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። ምክንያቱም የዊሊያም ሳሊባ ጉዳትን ተከትሎ በተከላካይ መስመሩ ላይ የተወሰኑ መሳሳቶች እንዳይገጥሙት በተለይ ደግሞ ትንሽ የሚቆዩ ከሆነ ለምሳሌ ያክል የመረጃ ምንጮች እንደሚያሳዩት ከሆነ የመስከረም ወርና እንዲሁ የነሐሴ ወር የመስከረም ወር ጨዋታዎች ላይኖር እንደሚችል ወይም ደግሞ ሊያመልጡት እንደሚችሉ የሚያሳዩ መረጃዎችን ነው የተናገሩት። አሰልጣኝ ሚኬል አርቴታም ባለፉት ቀናት በነበራቸው ፕሬስ ኮንፈረንስ ላይም የተወሰኑ ጊዜያቶችን ከሜዳ ይርቃል የሚል አይነት አስተያየትን ሲሰጡ ተመልክተናልና በዚህ ምክንያት የተወሰኑ ጊዜያቶችን ከሜዳ መራቁን ተከትሎ አርሰናል እንዳይቸገር በቀጣይ ጊዜያት ላይ የግድ ተጫዋቾችን ማምጣትና መተካት እንዳለበት ይታመናል። 2 የተከላካይ ስፍራ ተጫዋቾችን በትልቁ እየሰማን ነው። የኤዝሬል ኮንሳ ጉዳይ ከአስተን ቪላ ስሙ እየተነሳ ነው። ሌላኛው ዣሬል ኳንሳህ ደግሞ እንዲሁ ስሙ እየተነሳ የሚገኝ ሌላኛው ተጫዋች እንደሆነ ይታወቃል። የእዝሬል ኮንሳ ዝውውር ጉዳይ ላይ በትልቁ ትኩረት ያደረጉ ይመስላሉ አርሰናሎች። አንደኛ ነገር በፕሪሚየር ሊጉ ራሱን በደንብ ያረጋገጠ ተጫዋች ነው። እርግጥ ነው ጃሬል ኳንሳን በሊቨርፑል ቤት ተጫውቶ ማሳለፉን እናስታውሳለን። አምና በጀርመን ቡንደስሊጋ በጣም ጥሩ ጊዜያቶችን አሳልፈዋል። በዛም በጀርመን ቡንደስሊጋ በባየር ሌቨርኩዘን ጥሩ ነገሮችን ማሳየቱን ተከትሎ ነው በክረምቱ በተደረገው በዓለም ዋንጫ ላይ በአሰልጣኝ ቶማስ ቱሄል ስብስብ ውስጥም እንዲካተት ሆኖ እንደነበረ የምናስታውሰው ነገር ግን ኤዝሬል ኮንሳም እንግዲህ ፈጣን
ምላሾችን መስጠት የሚችል በተለይ ለወደፊት ፕሮጀክት ግንባታ የሚሆን አይነት ሳይሆን ቶሎ ደግሞ ምላሾችን ቶሎ ደግሞ ወደ እንቅስቃሴዎች መግባት የሚችል አይነት ተጫዋች ተደርጎ ይቆጠራልና በዚህ ምክንያት የእዝራኤል ኮንሳ ላይ ትኩረት ላይ ያደርጉ እንደሚችሉ የሚያሳዩ ነገሮች ያሉ። ተጫዋቹም በአስተን ቪላ ቤት እንግዲህ ትልቅ ዋጋ እንደተለጠፈበት የሚታወቅ ጉዳይ ነው። አስተን ቪላ አሁን ተጫዋቹን በመሸጥ ጉዳይ ላይ ያን ያክል በጣም አሳሳቢ ጉዳይ ላይ አይደሉም። ኮንትራቱን የሚጠናቀቅበት በጣም ጥቂት የሚባሉ ጊዜያቶች ብቻ አይደለም የቀሩት። ስለዚህም የመሸጥ ችኮላ ውስጥ አይደሉም እና አርሰናል ይህንን ተጫዋች ገፍቶ የሚመጣ ከሆነ አስተን ቪላዎች ጠንከር ያለ የዝውውር ጥያቄን ወይም የገንዘብ ጥያቄ ካልቀረበላቸው ላይለቁት እንደሚችሉ በተደጋጋሚ ጊዜ ይገለጻልና አርሰናሎች ያንን ቦታ ለማስተካከል ትልቅ ጥረቶችን ያደርጋሉ ተብሎ እንደሚታመነው ሁሉ ነገር ግን በዚህ የክረምት የተጫዋቾች የዝውውር መስኮት ሌላኛው ትልቁ ኢላማቸው ይሆናል ተብሎ የሚጠበቀው የማጥቃት መስመሩን ማጠናከር ነው። በዚህ ላይ የተለያዩ ስሞችን በክረምቱ በሙሉ ስንሰማ ነበር። በተለይ አርሰናል በክንፍ መስመር ላይ ተጫዋቾችን ለማምጣት እንቅስቃሴዎችን ሲያደርግ እንደነበር እናስታውሳለን እና በተለይ የቪኒሲዮስ ጁኒየርን ጉዳይ እናስታውሳለን። ወደ አርሰናል ሊመጣ ይችላል የሚሉ ግምቶች በትልቁ ወጥተው ነበር። ነገር ግን ተጫዋቹ በሪያል ማድሪድ ኮንትራቱን አራዝሟል። መጀመሪያ ላይ ሞርጋን ሮጀርስን ሞከረው እንደነበር እናስታውሳለን። ኬናን የልዲስ ስሙ ተነስቷል ከአርሰናል ዝውውር ጉዳዮች ጋር በተያያዘ። ከዛ ውጭ የብራድሊ ባርኮላ ስምን በተደጋጋሚ ጊዜ ይነሳል። በዝውውር ገበያው ላይ እስካለ ድረስ ወይም ደግሞ ሌሎች ክለቦችን የሚቀላቀልበት ጊዜ እስካልተረጋገጠ ድረስ አሁንም በዝውውር ገበያው ላይ እስካለ ድረስ አርሰናል በዛ ቦታ ላይ ተጫዋቾችን መፈለጉን እስከቀጠለ ድረስም ተጫዋቹ አሁንም ስሙ መነሳቱ ይቀጥላል ተብሎ ነው የሚታሰበው። በዚህ ምክንያት በርከት ያሉ ስሞችን ሰምተናል። ነገር ግን አርሰናሎች አሁን በገበያው ላይ ያሉት ተጫዋቾችን ከተመለከቱ በኋላ ከዛ ውጭ ደግሞ የተለጠፈባቸው ዋጋን ከተመለከቱ በኋላ ምናልባት በዚህ ክረምት ያንን ቦታ የማደሳቸው ነገር አጠራጣሪ ሊሆን እንደሚችል እየተነገረ ነው። በተለይ ክሪስቶስ ዞሊስ ጥሩ ነገሮችን ማሳየት መጀመሩ በፕሪሲዝን በጣም ቤስት ፐርፎርመር ከሚባሉ የአርሰናል ተጫዋቾች መካከል አንደኛው ነው። ከዛ ውጭ በኮሚሽን ጨዋታ በትልቁ ጨዋታ ከማንቸስተር ሲቲ ጋር በነበረው መርሃ ግብር ላይ 2 አሲስቶችን ማድረጉ ደግሞ የተሻለ ተጫዋች እንዲሆን ምናልባት ወደፊት የሚጠበቅ አይነት ተጫዋች አድርጎታል። ካይ ሃቨርትዝ ላስቆጠረው በጭንቅላት ላስቆጠረው ጎል እና ማርቲን ኦዴጋርድ ላስቆጠረው ጎል አስተዋጽኦችን ማድረጓ ወይም አሲስት ማድረጉ እናስታውሳለን። ከዛ በፊት በተደረጉ የፕሪሲዝን 5 ጨዋታዎችም 4 የግብ ተሳትፎችን አድርጎ ነበርና በጣም ቆንጆ የሚባል ጊዜ ነው እያሳለፈ የሚገኘው። የአርሰናል ደጋፊዎች እጅጉን እየወደዱት ነው የሚገኘውና በዚህ ምክንያትም አርሰናሎች በገበያው ላይ ተጫዋቾችን ማግኘት የማይችሉ ከሆነ በሚቀጥለው የውድድር ዓመት ክሪስቶስ ዞሊስ በዛ ቦታ ላይ ቋሚ ተሰላፊ ተጫዋች ተደርጎ ሊቆጠር እንደሚችል እየተገመተ ይገኛል። ያ ግን ምናልባት አንዳንድ የአርሰናል ደጋፊዎችን እያሰጋቸው ይገኛል። ዓመቱን ሙሉ በጣም ትልልቅ የሚባሉ ውድድሮች ባለበት ጊዜ ላይ እንግዲህ እንደዚህ አይነት ውሳኔዎችን መወሰን ከባድ ነው ብለው የሚያስቡ በጣም በርካቶች ናቸው። ነገር ግን ያ እድል እንደሚኖር ግን እየተገለጸ ነው። ከዛ ውጭ ግን በአጥቂ መስመር ላይ ሰሞኑን አንዳንድ ስሞችን እየሰማን ነው። ለምሳሌ ያክል ከጋላት ሳራይ ቪክተር ኦስሜንን በማስፈረም ጉዳይ ላይ ስማቸውን ስንሰማ እንደነበር እናስታውሳለን። የተጫዋቹ ጉዳይ ግን በጣም ውስብስብ እንደሆነ ይነገራል። ምክንያቱም ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም ጋላት ሳራዮች። እንደውም ፕሬዚደንቱ ዱርሰን የተባሉት ሰው ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌላቸውና በጣም ከባድ ገንዘቦችን ጭምር እንደሚጠይቁበት ይፋ አድርገዋል። ከዛ ውጭ ግን ዛሬ የሰማነው ጉዳይ ደግሞ ምናልባት ከሁሊያን አልቫሬዝ ጋር በተያያዘ ድጋሚ እድሉን ሊያገኙ የሚችሉበት እድሉ እንዳለ እየተገለጸ ነው። ሁሊያን አልቫሬዝን በተመለከተ የሚነሳው ጉዳይ ምንድን ነው? እንግዲህ ተጫዋቹ ከአትሌቲኮ ማድሪድ ጋር መልቀቅ እንደሚፈልግ በተደጋጋሚ ጊዜም እየተገለጸ ነው የሚገኘው። ከዛ ውጭ ባርሴሎናን መቀላቀል ነው የመጀመሪያ ምርጫው። ባርሴሎናም አሁንም እሱን እየጠበቁት ይገኛሉ። እርግጥ ነው ሌሎች አማራጮችን ስለመመልከት እያሰቡ እንደሚገኙ የሚጠቁሙና የሚያሳዩ ነገሮች ያሉ። ነገር ግን አሁንም ቢሆን ግን ሁሊያን አልቫሬዝን የማግኘት እድልን በትልቁ ይጠብቃሉ፣ ይመለከታሉ። በተለይ እንደውም እየገፋፉት ይገኛሉ። የአትሌቲኮ ማድሪድ ፕሬዝደንቶችንና እንዲሁ የበላይ ኃላፊዎችን ጭምር በይፋ አነጋግረው ከክለቡ መልቃቅ እንደሚፈልግ ወደ ባርሴሎና ማምራት እንደሚፈልግ በግልጽ እንዲነግራቸውና ጫናዎችን እንዲያሳድርም ጭምር እየነገሩት እንደሆነ እየተገለጸ ነው። ከዛ በኋላ ያለውን ነገር እነሱ ዝግጁ እንደሆኑና ገንዘብም ለመጨመር ጭምር ዝግጁ እንደሆኑ የሚያሳዩ ነገሮች አሉ። ነገር ግን አትሌቲኮ ማድሪድ አሁንም አቋሙን ግልጽ አድርጎ ነው እየገለጸ የሚገኘው። አሁንም ቢሆን ተጫዋቹን የመልቀቅ ፍላጎት እንደሌላቸው ምናልባት የምንለቀው ከሆነ ደግሞ ብለዋል። በተለይ ዛሬ የወጡ ትልልቅ የሚባሉ የመረጃ ምንጮች በተለይ በስፔን ተነባቢነትን ያገኙ አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ አትሌቲኮ ማድሪድ ተጫዋቹን ለመሸጥ ፍቃደኛ ሊሆን ይችላል፣ ነገር ግን ከባርሴሎና ውጪ የሚል አይነት ሀሳብን ነው እያጋሩ የሚገኙት። ከባርሴሎና ውጪ ያሉ ክለቦች በተለይ ከስፔን ውጪ ያሉ ክለቦች ሁሊያን አልቫሬዝን ለማስፈረም አሁን ጥያቄዎችን ማቅረብ እንደሚችሉና መደራደር እንደሚችሉ የሚያሳዩ ፍንጮችን ሰጥተዋልና በዚህ ምክንያት ምናልባት አርሰናል አሁን በድጋሚ ወደዚህ ዝውውር የሚመለስ ከሆነና በተለይ የተጫዋቹን ይሁንታ ማግኘት የሚችል ከሆነ ተጫዋቹን ማሳመን የሚችሉ ከሆነ አትሌቲኮ ማድሪድን ማሳመን የሚችሉበት እድሉ እንዳላቸው የሚያሳዩ ነገሮችን የተመለከተ ነውና አርሰናል በድጋሚ ወደዚህ ዝውውር የሚመለስ ከሆነ ምናልባት
ሁሊያን አልቫሬዝን የማስፈረም ጥሩ እድል ሊኖራቸው እንደሚችል የሚጠቁሙ ነገሮች ያሉ። ነገር ግን ባለፉት ሳምንታት ላይ የወጡት መረጃዎች እንደሚያሳዩት ከሆነ ሁሊያን አልቫሬዝን በተመለከተ ሲያደርጉት የነበረውን እንቅስቃሴ በሙሉ አሁን ላይ እንዳቆሙት ይፋ ተደርጓል። እንደ ምክንያትነት ሲጠቀስ የነበረው ግን የተጫዋቹ ፍላጎት ባርሴሎና መሆን፣ ከዛ ውጭ አትሌቲኮ ማድሪድ ተጫዋቹን የመሸጥ ፍላጎት አለመኖርና ጊዜዎችን የሚፈጅ አይነት ዝውውር ተደርገው መቆጠሩ በዛ ምክንያት ከዚህ ዝውውር ራሱን ወደ ኋላ እንዲያደረገ ሲገለጽ ነበር። አሁን ግን የወጣው የዛሬው መረጃ ግን ምናልባት አርሰናልን ወደዚህ ዝውውር በድጋሚ ሊመልሰው እንደሚችል እየተነገረ ነው። ከዚህ በፊት በተደጋጋሚ ጊዜ እንደተገለጸው የአሰልጣኝ ሚኬል አርቴታ በጣም ትልቁ አማራጭና በተለይም ደግሞ እንደ ድሪም ሳይኒንግ አይነት የሚቆጠር ተጫዋች ተደርጎ ይቆጠራል ይሄ ተጫዋችና በዚህ ምክንያት እድሉን ማግኘት የሚችሉ ከሆነ በድጋሚ ይመለሳሉ ተብለው ይታሰባል። ሰሞኑን ከቪክተር ዮኬሬሽ ጋር በተያዘ ተጫዋቹ ከባርሴሎና ጋር ስሙ ሲነሳ ሰምተናል። ነገር ግን ፋብሪዚዮ ሮማኖና ታማኝ የሚባሉ የመረጃ ምንጮች እንደተናገሩት ከሆነ ግን ባርሴሎናም በዚህ ተጫዋች ላይ ያደረገው ምንም አይነት እንቅስቃሴ የለም። አርሰናልም ቢሆን ተጫዋቹን በዚህ ሰዓት የመልቀቅ ምንም አይነት እቅዶች እንደሌሉት እየተገለጸ ይገኛልና በዚህ ምክንያት የቪክተር ዮኬሬሽ ጉዳይ በክለቡ እንደሚቀጥል ነው እየተገለጸ የሚገኘው። ባይሆን ሊለቁ ይችላሉ ተብለው የሚጠበቁ ተጫዋቾች ጋብሪኤል ሄሱስ አንደኛው ነው። ወደ ጣሊያን ክለቦች የማምራት ጥሩ እድል አለው ተብሏል። የጣሊያኑ ክለብ ናፖሊ እንዲሁ ደግሞ ሌሎች የጣሊያን ክለቦችም ተጫዋቹ ላይ ትልቅ ኢንተረስትና ፍላጎት እንዳላቸው ነው የሚገለጸው። እነሱን ጉዳዮችም እየተመለከትን እንገኛለን። ከዛ ውጪ ሌሎች ክለቦችም ለማስፈረም ጥረቶችን ያደርጋሉ። የጋብሪኤል ማርቲኔሊ ጉዳይ እንኳን አሁን የመቆየቱና ያለመቆየቱ ጉዳይ የተረጋገጠ አይደለም። በተለይ አርሰናል በዛ ቦታ ላይ ሌላ ተተኪ የሚባል ተጫዋችን የማስፈረም እድሉ ጠባብ የሚሆን ከሆነ ምናልባት ይህንን ተጫዋች ይዘው ሊቀጥል የሚችልበት እድሉ እንዳለ እየተገለጸ ነው። ካልሆነ ግን ምናልባት ሊለቅ የሚችልበት እድሉ እንዳለ ግን የሚያሳዩ መረጃዎች እንዳሉ ይፋ ተደርገዋል። ከጋላታሳራይ የቀረበለትን ጥያቄ ግን ውድቅ ማድረጉ የሚታወስ ነው። በዚህ ሰዓት ወደ ቱርክም ክለቦች ወደ ሌሎች የሳዑዲ አረቢያ ክለቦችም እንዲሁ ከኳታሩ አልሳድም ጥያቄዎች ቀርበውለት ነበርና ወደ እንደዚህ አይነት ክለቦች የማምራት ፍላጎት የለውም። በአውሮፓ ትልልቅ የሚባሉ ሊጎች ላይ ብቻ አሁንም መቀጠልን ምርጫው እንደሚያደርግ ይፋ ተደርጓል። በቀጣይ ከዚህ ተጫዋች ጋር በተያያዘ የሚወጡ መረጃዎችንም እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። የአርሰናልና የሁሊያን አልቫሬዝ የዝውውር ጉዳይ ግን ምናልባት በቀጣይ ቀናት በትልቁ በድጋሚ ልንሰማ የምንችለው እድል ይኖርበታል ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ ያደረገው። ውድና የተከበራችሁ ቤተሰቦቻችን ለዛሬም የዕለተ ማክሰኞ የዝውውር ጉዳዮችን ብቻ ትኩረትን አድርገን ወደ እናንተ ያደረስነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን በተለይ ነገ ለዕለተ ረቡዕ ምሽት ላይ በሚኖረው የዝውውር ፕሮግራማችን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን እኛን ስታደምጡ ስለነበራችሁ፣ እኛን ስትከታተሉ ስለነበራችሁ እጅግ ከልብ አድርገን ነው የምናመሰግናችሁ። በቀጣይ ፕሮግራሞቻችን መልሰን እንገናኛለን። ነገ ጠዋት በሚኖረው ፕሮግራማችን ሌሎች የዝውውር ጉዳዮችን፣ ሌሎች ስፖርታዊ መረጃዎችን አካተን በድጋሚ ወደ እናንተ የምንመለስ ነው የሚሆነው። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋርም ስለነበር ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።